ከተመረቃችሁ በኋላ ወጣቶች እድላችሁ ሆኖ ቶሎ ስራ ካገኛችሁ እንዲሁም ቆየት ብላችሁም ከዘገያችሁ በኋላም ቢሆን ስራ ካገኛችሁ በኋላ ጥሩ ካሪር ስትራክቸር በሌለው መስሪያ ቤት ውስጥ ብዙ መቆየት የለባችሁ። ቢበዛ 3 ዓመት ነው መቆየት ያለባችሁ። እሱንም ኤክስፔሪየንሳችሁን ለመያዝ ነው የሚረዳችሁ። ምክንያቱም ጥሩ የሆነ ካሪር ስትራክቸር የሌለው መስሪያ ቤት እናንተን አያሳድጋችሁም፣ እዛው ቀብሮ ነው የሚያስቀራችሁ። ጥሩ መስሪያ ቤት የሚባለው ጥሩ የሰክሴሽን ፕላኒንግ እንደገና ደግሞ ጥሩ የሆነ የወርክ ፎርስ ፕላኒንግ ያለው መስሪያ ቤት ማለት ነው። እና እንደዚህ አይነት መስሪያ ቤቶች ሞር በብዛት የኮምፕሌክስ ኦርጋናይዜሽኖች ናቸው ቢሆኑ እነዚህ ኮምፕሌክስ ኦርጋናይዜሽኖች ደግሞ ሞር ለሰራተኞች ዴቨሎፕመንት የሚረዱ ጥሩ የሆኑ የካሪር ስትራክቸሮች በመመሪያዎቻቸው ላይ ይኖሩና ይተገብሯቸዋል ማለት ነው። ጥሩ ካሪር ስትራክቸር ማለት አንድ ሰራተኛ ከተቀጠረ በኋላ በኤክስፒሪየንሱ፣ በስራ አፈጻጸሙ፣ በትምህርት ደረጃው በሚያሳየው ደግሞ ሌሎች ተጨማሪ የፐርፎርማንሶቹ ሰራተኛው ከተቀጠረበት የስራ መደብ እና ደረጃ ስቴፕ ባይ ስቴፕ እያሳደጉት ሞቲቬት እያደረጉት ሰራተኛው ከሆነ አመት በኋላ ስትራቴጂክ አፔክስ ላይ ያሉ ጆብ ፖዚሽኖች ላይ ማድረስ መቻል ማለት ነው። ለምሳሌ አንድ ወጣት በአካውንቲንግ ትምህርት ተመርቆ ሊሆን ይችላል። በአካውንቲንግ ትምህርት ተመርቆ እድሉ ሆኖ አንድ መስሪያ ቤት ሊቀጠር ይችላል። ይህ መስሪያ ቤት ጥሩ የሆነ ካሪር ስትራክቸር ካለው በ2 ዓመቱ ከአካውንታንት ወደ ሲኒየር አካውንታንት የሚያድግበት ራሱን የቻለ የጆብ ፖዚሽን ክላሲፊኬሽን የተዘጋጀ በዛ ጆብ ፖዚሽን ክላሲፊኬሽኑ መሰረት በተቀመጡለት መስፈርቶች መሰረት ይህ ሰራተኛ ተወዳድሮ ወይም ደግሞ ትራንዚሽናል ጆብ ፕሮሞሽን አግኝቶ በሰጠው ኤክስፒሪየንስ እና ባሳየው አፈጻጸም ማደግ የሚችልበት ነው የትራንዚሽናል ጆብ ፕሮሞሽን ስኪም ማለት ነው። እና ኤኒዌይስ ምን ለማለት ፈልጋችሁ መሰላችሁ? አንድ ሰራተኛ በአካውንታንትነት ከተመረቀ ወይም ደግሞ በሌላ በኤችአር ኦፊሰርነትም ከተቀጠረ፣ ጁኒየር ኢንጂነር ሆኖም ከተቀጠረ፣ ኢንጂነር ሆኖም ከተቀጠረ የሆኑ ጊዜዎችን ብቻ ነው በዛ የስራ መደብ ላይ መቆየት የሚገባው ማለት ነው፣ ጥሩ የሆነ ካሪር ስትራክቸር ካለ። ከዛ በኋላ የሆኑ አመታት ማለት ሚኒመም ማክሲመም 2 ይርስ ከቆየ በኋላ ሲኒየር ኢንጂነር ወይም ሲኒየር አካውንታንት ወይም ሲኒየር ሁማን ሪሶርስ ኦፊሰር እንደዚህ ያለ መቀጠል አለበት። ሲኒየር ሁማን ሪሶርስ ኦፊሰር ላይ ደግሞ እዛው ስታክ አድርጎ ደግሞ ለረጅም ጊዜ መቆየት የለበትም። ከሲኒየር ሁማን ሪሶርስ ኦፊሰር በኋላ ደግሞ ቢዝነስ ፓርትነር፣ ሲኒየር ቢዝነስ ፓርትነር፣ ቲም ሊደር፣ ሴክሽን ሄድ እያለ መቀጠል መቻል አለበት። ካሪር ስትራክቸሩ ለእያንዳንዱ ጆብ ፖዚሽኖች ያስቀመጠላቸው የጆብ ላደር ይባላል። ያ የስራ መሰላሉ የተለጠጠ መሆን መቻል አለበት። ቲም ሊደር ከሆነ በኋላ ደግሞ የተወሰነ ዓመት ቆይቶ ደግሞ ለዲቪዥን ማኔጀር፣ ለሲኒየር ኤክስፐርትነት የሚወዳደርበት ደግሞ ራሱን የቻለ ደግሞ ስቴጅ ያስፈልገዋል። ዲቪዥን ማኔጀሩንም ዲፓርትመንት ሄድ እያለ ሰራተኛውን እስከ ትልቁ እስከ መጨረሻው የስትራቴጂክ አፔክሱ የላኛው የስልጣን ማማ ላይ ማድረስ የሚችል ጥሩ የሆነ የሰራተኛ ካሪር ማኔጅመንት በታለንት ማኔጅመንታቸው ውስጥ ሊኖራቸው ይገባሉ ማለት ነው። እንደ መስሪያ ቤቶቹ እንደዚህ አይነት መስሪያ ቤቶች ካልሆኑ ሰራተኛ በተቀጠረበት መደብ ላይ እዛው ለረጅም ዓመት ቦርድ ሆኖ በጣም በቃ ሰልችቶ እዛው ደህይቶ እንዲቀር ነው የሚያደርጉት። ሞር ሪስፖንሲቢሊቲ ያለባቸው ከፍ ያሉ የስራ ደረጃዎች ላይ ሳይሰራ እንደዛው ደሞዙም ሳይጨመርለት እንደዛው ሆኖ ነው የሚቀረውና እንደተቀጠራችሁ ማድረግ ያለባችሁ ኢሚዲየትሊ ቢቻል የካምፓኒውን የሂውማን ሪሶርስ ማኔጅመንት ፖሊሲዎችን እነሱ ማንበብ መቻል አለባችሁ፣ እንዲነገሯችሁ መጠየቅ መቻል አለባችሁ። በዛ ሂውማን ሪሶርስ ፖሊሲ ውስጥ ፖሊሲውን ተከትሎ የተቀረጹ መመሪያዎቹ በመመሪያችሁ ውስጥ የደረጃ እድገት መመሪያ፣ የዝውውር መመሪያ የመሳሰሉትን ማንበብ መቻል አለባችሁ። እና ደግሞ የስራ ጆብ ላደር የሚባለው የስራ መደቦች መሰላል እሱ አለው ወይስ የለውም የሚለውን
ጠይቃችሁ ጆብ ፖዚሽን ክላሲፊኬሽን የሚባል ደግሞ ራሱን የቻለ ደግሞ አለ። እያንዳንዱ የስራ መደብ ክላሲፋይ የተደረገበት ከየት ተነስቶ የት ይደርሳል ተብሎ የተቀመጠበት እሱንም ፈልጋችሁ ኢንፎርሜሽን ማግኘት መቻል አለባችሁ። ስለዚህ ይሄ ባልሆነበት ሁኔታ ዝም ብላችሁ እድሜያችሁን በአንድ ደሞዝና በአንድ የስራ መደብ አንድ ካምፓኒ ውስጥ መበላት የለባችሁም ለማለት ፈልጌ ነው። አንዳንድ አሁን በሲቪል ሰርቪስ ውስጥ ሞር እስከ በሜሪት በችሎታችሁ በትምህርት ዝግጅት በስራ አፈጻጸም እና በኤክስፒሪየንሳችሁ እስከ ቡድን መሪ ድረስ የሚያደርስ ካሪር ላደር አለ ማለት ነው። የሚያሳድጋችሁ እስከ ቡድን መሪ ድረስ የሚያደርሳችሁ። ለምሳሌ አካውንታንት ከሆናችሁ ሲኒየር አካውንታንት፣ ከዛ በኋላ ቲም ሊደር የሚያደርሳችሁ አለ። ከቲም ሊደር በላይ ደግሞ ያሉትን ፖዚሽኖች በሹመት የፖለቲካል ኮሚትመንት ተጠይቆ በሹመት እዛ ቦታ ላይ የምትቀመጡበት ሁኔታ አለ። ሞር እንግዲህ አሁን ምንድነው በሜሪታችሁ ከሎወር ሌቭል ማኔጀሪያ ፖዚሽን በላይ ማደግ አችሉም ማለት ነው። ሱፐርቫይዘሪ ሌቭል ላይ እዛው ስታክ አድርገው ይቆልፉባችኋል እድገታችሁ ማለት ነው። እንግዲህ 3 አይነት የማኔጅመንት ሃይራርኪዎች አሉ። አንደኛው ደግሞ ስትራቴጂክ ማኔጅመንት ናቸው። መካከል ላይ ደግሞ ፋንክሽናል ማኔጀሮች ናቸው። ከዛ ዝቅ ብሎ ደግሞ ሱፐርቫይዘሪ ሌቭል ላይ ያሉ የበታች ስራ አመራሮች ናቸው። ስለዚህ ሱፐርቫይዘሪ ሌቭል ላይ ያሉ የበታች ስራ አመራሮች በቡድን መሪ ደረጃ እዛ ደረጃ እስከ ቡድን መሪ ደረጃ ድረስ ተወዳድራችሁ ልታገኙ ትችላላችሁ። ከዛ በላይ ፋንክሽናል ማኔጀር ለመሆን ሚድል ሌቭል ማኔጀር ማለት ነው ፋንክሽናል። ከፋንክሽናል ሌቭል በላይ ደግሞ ስትራቴጂክ አፔክስ ላይ ለመቀመጥ ግዴታ መሾም አለባችሁ ማለት ነው። እንደዚህ አይነት መስሪያ ቤቶችም ጥሩ የሆነ የሳላሪ ስኬል፣ ጥሩ የሆነ የፍሪንጅ ቤኔፊት፣ ጥሩ የሆነ ሞቲቬት ሊያደርግ የሚችል የሰራተኞች የኮምፐንሴሽን ስኪሞች ከሌላቸው በስተቀር ማለት ለምሳሌ ሌላ ካምፓኒ ላይ የስራ መሪ የስራ አለቃ ስትራቴጂክ አፔክስ ላይ ተቀምጦ 30 ሺህ የሆነ ሰው ደሞዙ 30 ሺህ ብር የሆነ ሰው እዚህ ጋር ደግሞ ካሪየር ስትራክቸሩ ያልተለጠጠበት ቦታ ላይ ደግሞ ሆኖ ኦፊሰር ሆኖ 50 ሺህ ብር የሚያገኝ ሰራተኛ ከሆነ እዛ ቦታ ላይ ማኔጀር ሆኖ የሚሄዱ ምንም አይጠቅሙ። ምክንያቱም እዚህ ጋር ያለው እድገት ባይኖረውም ደሞዙ ግን ለበታች ሰራተኞች ብዙ ነው። እንደዚህ አይነት መስሪያ ቤቶች ላይ ኮምፔር እያደረጋችሁ ልቅር አልቅር የሚል መወሰን ሲቹዌሽን ውስጥ ካልገባችሁ በስተቀር አንድ ካምፓኒ ውስጥ ጥሩ የሆነ ካሪየር ስትራክቸር ከሌለው ካምፓኒው ጥሩ የሆነ ጆብ ፖዚሽን ክላሲፊኬሽን ተቀርጾ የተቀመጠ ከሌለው በስተቀር እዛ መስሪያ ቤት ውስጥ ምንም ሞቲቬት የሚያደርጋችሁ ነገር የለም። መቆየት የለባችሁ ማለት ነው። ግልጽ ነው አይደል? በዚህ ረገድ አሁን ባንኮች ምናምን ከፍሬሽ ከኦፊሰር ደረጃ አስነስተዋችሁ ስፔሻሊስት፣ ሲኒየር ስፔሻሊስት እንደገና ቢዝነስ ፓርትነር እያደረጉ ያደርሷችኋል። እንደዛ ለማለት ብዬ ነው። ሌሎችም ካምፓኒዎችም ደግሞ እንደዚሁ ከተቀጠራችሁበት የስራ መደብ ላይ እየተወዳደራችሁ እስከ ሱፐርቫይዘሪ ሌቭል፣ አንዳንዶቹ እስከ ፋንክሽናል ሌቭል ማለት እስከ ሚድል ሌቭል ማኔጀሪያል ፖዚሽን ድረስ ያደርሷችኋል። ከዛ በላይ በሹመት ስለሆነ ብዙዎቹ አያደርሷችሁም። ኤንዌስ ምን ልላችሁ ፈልጌ ነው እንደ መደምደሚያ ጥሩ የሆነ ካሪየር ስትራክቸር የሌላችሁ መስሪያ ቤቶች ውስጥ ብዙ እንዳትቆዩ፣ እድሜያችሁን ነው የሚበሉባችሁ። ከ3 ዓመት በላይ እንዳትቆዩ ልላችሁ ነው። መልካም ቀን። ሪፖስት ማድረጋችሁ እንዳረሱ። ይመቻችሁ።